ዳኞቹ የፈረዱት የህዝብን ቤተክርስቲያን ለግለሰብ ነው ያስረከቡት። ይሄ በገለልተኛ አካላት ተጣርቶ ቤተክርስቲያኒቱ ፍትህ ትፈልጋለች። ከዚህ በፊት አትውጡ ተብለን ተለምነን የቆየን ሰዎች አሁን ኪራይ ጨምሩልን የሚል ኦኬ ቤት ስለሰራን አማራጭ ስለሌላቸው ይሄ አሁን ራሱ ተወካያቸው አቤል ፈርሞ የሰጠውን ወረቀት አሳያ። በኋላቸው ያው ብዙ ሰዎች መከራየት እንደሚፈልጉ የተሻለ ዋጋ እንደሚያወጣላቸው ቦታው እኛ በገነባነው ንብረት ማለት ነው። እንደዚህ አይነት ግፊትና ጫና ስለነበረባቸው እኛን አስወጥተው ያንን ለመቀጠል ነው በሰዓቱ ያደረጉት። ጠርተውኝ በቃ ይበቃቸዋል ውጡ የሚል ሰርፕራይዝ ነገሩ ደነገጥኩኝ። እኔ ለምን ምን ነው ምን አስቸገርን? አይ በቃ ግቢው ጠበበን ለኛና ለእናንተ ስላልበቃ ውጡ። ከእምነት በላይ እኮ ምንም የለም። 10 ምናምን ዓመት ከመኖር በላይ ምን አለ? እኔ እኮ ተሾመን ከማመን በላይ መፈራረም እኮ በጣም ቀላል። ይሄን ስትለይ በልጻፍና እንፈራረም በጣም ቀላል። ራሳችን ገንብተን የገነባንበት እያንዳንዱ መረጃ ለቤተክርስቲያናችን የሆነ ነገር ወጪ ስታወጣ ኦዲተር መጥቶ ቼክ ያደርገናል። ከዛ እኛ የገነባነው ላይ ኪራይ ጨምሩልን። እኔ ህግ አስፈጻሚ ነኝ የሚል አካል ካለ የህብረተሰቡን ችግር እፈታለሁ የሚል አካል ካለ የህብረተሰቡን ሮሮ ሰማለሁ የሚል አካል ካለ አሁንም መጥቶ ማየት ይቻላል። ኖሮ አይደል እንዴ ወደ ህግ ሄዳችሁት? ህግን አምናችሁ ነው ወደ ህግ ሄዳችሁት? ነው ግን ከስር ፍርድ ቤት የሚካሄዱ ጉዳዮችና ከበላይ የሚመለከታቸው አካል ላይ እኔ ጋፕ እንዳለ የተመለከትኩት። ፍትህ ማለት የነሱ የሆነውን 7 ክፍል ቤት ማስመለስ ነው ወይስ 13 ክፍል ቤት ማስመለስ? 2 ጊዜ ወደፊት 1 ጊዜ ወደ ኋላ አሰፋን። ያን አዳራሽ ቀጣጥለነው 6 ጊዜ ነው ያሰፋን። እንደሱም እየሆነ አይበቃንም ነበረው። ግቢ ውስጥ ይቀመጣል፣ ሽንት ቤቱ ጎን ከኋላ ይቀመጣል። የታለፈ እንኳን ቢሆን ፍርድ ቤቱ እውነትን ከማውጣት አንጻር ያለውን ነባራዊ ሁኔታ አንጥሮ የተሰራ ቤት አለ የለም ከሚለው ጭብጥ አንጻር በደንብ ሊያየልን ይገባ ነበር። እውነት ለመናገር ህግ አለ ወይ ያስፈልጋል። በአገሪቷ ላይ ህግ አለ ወይ? ፕሮግራማችን እንደቀጠለ ነው። እውነትን የማፈላለግ ስራችን ይቀጥላል። መቼም እንደ አንድ ኢትዮጵያ አንድ ቤተክርስቲያን የተከራየችውን የግለሰብ ንብረት አልሰጥም ብላ ለረጅም ዓመት ስትከራከር ቆይታ በፍርድ ቤት እንግዲህ እንድትመልስ ተደረገ ተብሎ ይህ ጉዳይ ወደ አየር ከወጣ በኋላ እንግዲህ የተመለሰላቸውም ሰዎች በተለያዩ ሚዲያ አማራጭ ፍትህ እንዳገኙ የሚል ጉዳይ አለ። ቤተክርስቲያን በዚህ ሌቭል ወይም በዚህ ደረጃ እንዴት የግለሰብን ንብረት ወስዳለሁ ብላ ተከራከረች የሚለውን ለማጥራት ወደ ክብረ ሕይወት ቤተክርስቲያን መተናል። ከአዳማ አንድ እንግዳ ደግሞ ጋብዣ ያለው ይህ እንግዲህ ራሱን በደንብ ያስተዋውቅልናል። የሪቨረንድ ዶክተር ተዘራ ያሬድ የቅርብ ወዳጅ እንደሆነ መረጃ ደርሶኝ ነው ከአዳማ ድረስ የጋበዝኩት። እንግዳችን ራስ እንድታስተዋውቅልሽ። መጋቤ ኤርሚያስ ተዘራ እባላለሁኝ። የአዳማ ጸጋው ቃል ሙላት ቤተክርስቲያን ላይ በዋና መጋቢነት አገለግላለሁ። ባለትዳር ነኝ። የ5 ልጆች አባት ነኝ። ከ1985 ጀምሮ በሙሉ ጊዜ አገልግሎት የእግዚአብሔር መንግስት እያገለገልኳለሁ ከገጠር እስከ ከተማ። መልካም። ከሪቨረንድ ዶክተር ተዘራ ያሬድ ጋር ያላችሁ ወዳጅነት? ሪቨረንድ ተዘራን የማውቀው ቪክቶሪ መጽሐፍ ቅዱስ ትምህርት ቤት 2004 ላይ አብረን የመጽሐፍ ቅዱስ ትምህርት አንድ ባች ነበርን። እዛ ጋር ነው ትውውቅ የጀመርነው። እንግዲህ ከዛን ጊዜ ጀምሮ አገልግሎቱን በቅርበት አውቃለሁ እና የክብረ ሕይወት ቤተክርስቲያንንም ስትጀመር ስፔሻሊ ደግሞ አሁን የዚህ ስብሰባችን አጀንዳ የሆነው ቦታ ላይ ሲጀምሩ ጀምሮ ያለውን ታሪክ እና የአገልግሎቱን ሁኔታ በደንብ አውቃለሁ። 1-2 ጥያቄ ነው የምጠይቁት። ማለትም ከሪቨረንድ ተዘራ ጋር ከትምህርት ቤት ጀምሮ አብራችሁ እንደተማራችሁ በአገልግሎትም እንደምትገናኙ ገልጾልናል። በቅርብም የልብ ወዳጅነትና በተለያየ ሚዲያ ስንሰማ የክብረ ሕይወት ቤተክርስቲያንና ተከራይታ የነበረችበት ቤተክርስቲያን ግለሰቦች የነበረ የፍርድ ቤት ጭቅጭቅ ለረጅም ጊዜ ሄደ። የተለያዩ ሚዲያዎችን ደግሞ የተለያዩ መረጃዎች ያሰራጩ ነበር። በተለይ ሪቨረንድን እርሱ ስለሚያውቁት በእርግጥ ሚዲያ ላይ እንደምንሰማው ግለሰብን ንብረት አልሰጥም የሚል ቤተክርስቲያኗ ለረጅም ጊዜ ደግሞ በይግባኝ ሰዎችን እያጉላላቸው እንደነበረ የሚወጡ መረጃዎች አሉና እንደ የግል ወዳጆች ስለሆኑ በግላቸው እንዲህ አይነት ባህሪ ያላቸው ሰዎች ናቸው። ሪቨረንድ ተዘራ እኔ እስከማውቀው ድረስ ከመጽሐፍ ቅዱስ ትምህርት ቤት ጀምሮ እስካሁን ባለን ግንኙነት ለሰዎች የሚራራ ደግ
የእግዚአብሔርን ስራ አግሬሲቭሊ የሚሰራ አንዳንድ ጊዜ እኛ እሱ ሲሰራ ልናየው መተን እኛ ደክሞን እንሄዳለን እሱ ሳይደክመው እና በዛ ደረጃ የእግዚአብሔርን መንግስት የሚሰራ ትልቅ የእግዚአብሔር ሰው ነው። ሰዎች ላይ የመጨከንና የማንገላታት ጉዳይ አይደለም። የሰዎችን ችግር የማለፍ አቅም የለውም እስከማቀው። በዛ መስፋፋት ውስጥ ነው እንግዲህ ሲኬድ የነበረው በትልቅ ተግባቦት ነው። አባትና ልጅ ወንድምና ወንድም አይነት ሆነው ነው አገር ውስጥ ካሉትም ውጪ ካሉትም ጋራ ሲቀጥሉ የነበሩ። የክብር ሕይወት ቤተክርስቲያን እውነትን እያፈላለግን እንገኛለን። ቤተክርስቲያኗ አንድ ሴት ይዘን ቀርበናል። በደንብ ራሷን ታስተዋውቅልንና ወደ ጥያቄዎቻችን እንገባለን። ራስሽን ብታስተዋውቂ። ኦኬ። እኔ ስሜ ሀና ሀጎስ ይባላል። የክብር ሕይወት ቤተክርስቲያን አባል ነኝ። እንዲሁም ደግሞ በህግ ቲም ውስጥ አገልጋይ ነኝ። ስለዚህ የህግ ሂደቱን በደንብ ታውቂዋለሽ? አዎ። በዚህ በፍርድ ቤት ሂደቱ ወይንም በህግ ጉዳዩ ላይ በተለይ ሶሻል ሚዲያ ላይ የተሰራጩትን ነገሮች ነው አንቺ ልጠይቅሽ የምፈልገው። ህግ እንደተጣመመ፣ ፍትህ እንደተጓደለ፣ በተለይ ግለሰቦች እንደተበደሉ ብዙ ሚዲያውን አየሩን ይዞታልና ይሄ ለምን ሆነ ለሚለው እንደው ስለ ፍትሁን ብታወሪ። ኦኬ። በመጀመሪያ ነገር ማወቅ ያለብን ነገር ፍትህ ማለት ምን ማለት ነው? ፍትህ ማለት አንድ ሰው የራሱ የሆነ ነገር ሲያስመልስ፣ አሁን በሚዲያዎች ላይ የሚታየው ነገር ፍትህ ተሟላልን፣ ንብረታችን ተመለሰልን እያሉ ሚዲያ ላይ የወጡ እውነታዎችን እየተመለከትን ያለ ነው። ግን ፍትህ ራሱ ምንድን ነው? ፍትህ ማለት እኔ ያለኝን ነገር የኔ የሆነውን ነገር ሰው የቀማኝን ነገር ሳስመልስ ነው ፍትህ ማለት። ይሄ ወደ ምን ይወስደናል መሰለህ? 2004 ላይ ቤቱን ስንረከብ ምን ይመስል ነበር? የተረከብነው ቤት አሁን ያለውን ቤት ነው ወይስ ምን አይነት ቤት የተረከብነው የሚለውን ጥያቄ እንድንመልስ ያስገድደናል። እኛ በ2004 ላይ ቤቱን ስንከራይ የነበረበት ሂደት ከ50 እስከ 60 ሰው መያዝ የሚችል ቆርቆሮ በቆርቆሮ የሆነ ጣራውም ከላይ ቆርቆሮ የሆነ ውስጡ በአቡጀድ የተሰራ መሬቱ ሊሾ የሆነ አዳራሽን የተከራየ ነው። ከአንድ ክፍል ቢሮ ጋር ቤቱ 7 ክፍሎች ነበሩት። ነገር ግን አካባቢዎቹ ይኖሩበት ስለነበሩ አንዷን ክፍልና ያንን አዳራሽ ነው ተከራይተን የነበረው። ቤተክርስቲያን ይሄንን ደግሞ አካባቢዎቻችንም አልካዱትም። በተለያዩ የፍርድ ቤት ሂደቶች ላይ እየቀረቡ በምስክርነት ቃላቸው 7 ክፍል ቤት እንደሰጡንና ምንም አይነት ነገር እንዳልጨመርንበት ያለውን ራሱን እንደሆነ እስካሁን ድረስ ያለው በምስክርነት ቃላቸው አቶ ኤርሚያስ ወልደማርያም መስክረዋል። እንዲሁም ደግሞ ተወካይ የሆኑት አቶ አቤልም በ2-3 ፍርድ ቤቶች ቀርበው ይህን ነገር ተናግረውታል። ከዛ በመቀጠልም ደግሞ የወረዳ 4 መሬት አስተዳደርም የአየር ካርታ ማስረጃ ስጠን ተብሎ በተጠየቀበት በፍርድ ቤት ሂደት ላይ ይህንን ማብራሪያ አስቀምጦታል። በ1988 እና በ2003 የአየር ካርታና የአየር መስመር ምልከታ ላይ 7 ክፍል ቤቶች እንደነበሩ በግልጽ አስቀምጠውታል። ከዛ በኋላ ደግሞ አሁን ያለው የአየር ካርታ ምን ይመስላል የሚለውንም ዘርዝረው 4 ክፍል ቤቶች እንደተጨመሩ፣ ሽንት ቤቶች እንደተጨመሩ የሚገልጽ ማብራሪያ ጽፎ አስተላልፏል ለሚመለከተው አካል ማለት ነው። ስለዚህ ከ7 ክፍል ቤት ከነሱ ተነስተን እኛ አሁን ባለንበት አሁን ያስረከብነው ቤት 7 ክፍል ቤት ነው ወይ? ይህንን ደግሞ ስንመለከት ቤተክርስቲያኒቷ በአሁኑ ሰዓት ስታስረክበው የወረዳ 4 አስተዳደር እንዲሁም የካራማራ ፖሊሶች ከሳሾቻችን እኛም ባለንበት የቤት ቆጠራ በተደረገበት 13 ክፍል ቤት መኖሩ ተቆጥሮ አልቋል በአሁኑ ሰዓት ማለት ነው። ይሄ ከሳሾቻችን ከሰጡት ቃል ጋር የተቃረነ ነገር ነው። ቅድም ፍትህ ምንድን ነው ብለህ ለጠየቀኝ ነገር ፍትህ ማለት የነሱ የሆነውን 7 ክፍል ቤት ማስመለስ ነው ወይስ 13 ክፍል ቤት ማስመለስ ነው? አሁን የቱን አየህ? የተዛባ ምልከታ ስላለ በህብረተሰቡ ዘንድ ይህንን ጥያቄ መፍታት ይጠይቃል። እነዚህ የተጨመሩት ለቢሮ አገልግሎት የሚሉ ህንፃዎች ናቸው የተገነቡት። አጠቃላይ የጨመርናቸው 6 ክፍል ቤቶች ናቸው። ከ6 ክፍል ቤቶች ውስጥ 3ቱ መጸዳጃዎች ናቸው፣ 2ቱ የጸሎት ክፍሎች ናቸው፣ አንድ ደግሞ የጥበቃ ቤት ነው የጨመርነው። እነዚህ አዲስ ግንባታ ናቸው። 7ቱን ክፍሎች ደግሞ በተለያየ ጊዜ አፍርሰን አድሰን አስተካክለን ለኛ ምቹ እንዲሆኑ አድርገን አስተካክለናቸዋል። አዳራሹን ደግሞ 50 ሰው ይይዝ ከነበረ አዳራሽ እስከ 2012 ድረስ ወይም ደግሞ ቤቱ በ2013 የተገነባው አዲሱ አዳራሽ እስከዛ ድረስ እያፈረሰን እንዲሰፋ ቤተክርስቲያኒቷ የምዕመን ቁጥሯ በጨመረ ቁጥር በ50 ቤት ሰው ማስተናገድ ስለማይቻል 50 በሚይዝ ሰው አዳራሽ እየጨመርን እያሰፋን እያሳደግነው መተን መጨረሻ ላይ በ2012 ዓ.ም ከ400 እስከ 500 የሚይዝ ቆርቆሮ በቆርቆሮ የሆነ አዳራሽ ውስጥ እናስመልክ ወይ ደግሞ ፕሮግራማችንን እናካሄድ ነበር። 2011 ላይ ቤተክርስቲያኒቷ የራሷ የሆነ እዚህ አሁን ከጀርባ አሁን ካለው ከክርክር ካለበት ይዞታ ጀርባ የራሷን መሬት ስለገዛች የራሷን አዳራሽ ስለገነባች ቤተክርስቲያኒቷ ወደ ራሴ ይዞታ ልወጣ ነው ስትል አካባቢዎች በወቅቱ የኮሮና ወቅት ነው። ስለዚህ እኛ ችግር ላይ ስለሆነ ጥላችሁን አትውጡ የሚል
ሀሳብ ለቤተክርስቲያን ስላቀረቡ የቤተክርስቲያን አስተዳደሮች ካለን የረጅም ጊዜ የክራይ ግንኙነት አንጻር ተረድተው ይሄንን ኦኬ እንደዛ ከሆነ እኛ ቤቱን እናድሰዋለን። ምክንያቱም ቆርቆሮ በቆርቆሮ የሆነው ቤት በሰዓቱ ውሃ ያስገባል። ከላይ ክረምት ሲመጣ ከስርም እንዲሁ እንደዚህ አይነት ነገሮች ያደርግ ስለነበረ እኛ እንደ አዲስ እንሰራዋለን 2013 ላይ ማለት ነው። እናንተ ደግሞ የ3 ዓመት የክራይ ውል አሁን ባለንበት የምታስቀጥሉን ይሆናል በሚል ስምምነት ተደርጎ ወደ ግንባታ ስራ ገባች ቤተክርስቲያኒቷ ማለት ነው። ስለዚህ ይሄ ስምምነት በህግ የተደገፈ ነው፣ በመረጃ ማስረጃ አለው። ይሄ ይኸውልህ የኛና የነሱ ግንኙነት አጠቃላይ የቤተሰባዊ ግንኙነት የነበረን ምን ማለት መሰለ ከ2004 ጀምሮ እስከ 2014 ከሳውን እስከሚመጡ ጊዜ ድረስ 4 ጊዜ ብቻ ነው የቤት ክራይ ውል ያደስ ነው ከነሱ ጋር። መጀመሪያ 2004 ላይ ተፈራረምን የ1 ዓመት ውል፣ ከዛ 2006 ተፈራረምን የ1 ዓመት ውል ድጋሚ፣ ከዛ 2008 ላይ ታደሰ የ1 ዓመት ውል፣ ከዛ 11 ላይ ነው ከዛ ያደስ ነው 11 ላይ የቤት ክራዩን እየጨመር ነው በየጊዜው ማለት ነው። 11 ላይ ድጋሚ በ60 ሺህ ብር የመጨረሻው ላይ ያደረግናት ያቺ ናት። 14 ድረስ የሄደችው እሷ ውል ናት። እኛና እነሱ ብዙ ጊዜ በሽምግልና እንደ ቤተሰባዊ ቁጭ ብለን በንግግር ምንስማማ ሰዎች የነበር ነው መጀመሪያ ማለት ነው። ሰላማዊ ግንኙነት ነበር። ሰላማዊ ግንኙነት ለ10 ዓመት ሰላማዊ ግንኙነት የነበራችሁ ሰላሙን ምን አደፈረሱ? እሱ እንዴት መሰለ የሆነው ልክ 2013 ላይ ይህ ነገር ይገንባ ወደሚል ስምምነት ከመጣም በኋላ ቤተክርስቲያኒቷ በ3 ወር ኮንትራት ይዛ ከኢንጂነር ጋር ወደ ግንባታ ገባች። በ3 ወር ጊዜ ውስጥ ህብረተሰቡን ተሳትፎ ኮንትራክተሩን በሱ በኩል የሚደረገውን አድርጎ ያንን ቤተክርስቲያን ገንብተን ማለት 50 ከ50 ከነበረች ክፍል ወጥተን ወደ 600 እስከ 700 ሰው የሚይዝ ትልቅ አዳራሽ፣ ዘመናዊ አዳራሽ፣ መሬቱ ሊሾ የነበረውን በሴራሚክ ከስሩ የተለያዩ ሲስተሞች የሳውንድ ሲስተም የብዙ ሲስተሞች የተተከሉበት ዘመናዊ አዳራሽ ከላይ ደግሞ በኤጋ ቆርቆሮ እንዲደረግ ተደርጎ በብዙ ብረቶች እንዲቆም ተደርጎ ከዛ ኮርኒስም ተደርጎለት በሃይድራፎን ጡብ የተገነባ ዘመናዊ አዳራሽ 2013 ላይ ከዛ የንግግር ስምምነት በኋላ ገነባች። ገንብታ ከመጣች በኋላ አከራዮቻችን ዋጋ ጨምሩልን ወደሚል ጥያቄ መጡ እና አለመስማማት ተጀመረ። ዋጋ ጨምሩልን ሲሉ እንዴ ለ3 ዓመት ባለበት ሊቀጥል አምና ነው ቤተክርስቲያን ይህን ግንባታ በቦታቸው ላይ ያከናወነችው ወደሚል ክርክር እየሄድን ያለ ማስጠንቀቂያ ሰጡ። የጽሁፍ ማስጠንቀቂያ 150 ሺህ ብር ካልከፈላችሁን የሚል ማስጠንቀቂያ መምጣት ጀመረ። አሁንም በሽምግልና ጉዳዩን ለመፍታት ተቀመጥን። በሽምግልና ስንቀመጥ ልክ እኛን ከሽምግልና ጋር እያስቀመጡን እነሱ 2 ጊዜ ያስፈረሙንና ክስ ይዘው መጡ። ወዲያው በ8 ወራችን ነው ክስ የመጣው። ገንብተን በጨረስን በ8 ወራችን። ሙሉ ስሜ ግርማ መኮንን እባላለሁ። የክብረ ሕይወት ቤተክርስቲያን እዚሁ ጌታን የተቀበልኩና በዚሁ ቤተክርስቲያን ውስጥ በአሁኑ ሰዓት በተለያዩ አገልግሎቶች ውስጥ እያገለገልኩ ያለው እያገለገልኩም ያለው የክብረ ሕይወት ቤተክርስቲያን አመሰራረቷ ላይ ለሞቴል አካባቢ እንደሆነ ሁሉም ሰው ይታወቃልና እንደው ከተመሰረተች በኋላ ግልጽ ብዙ ስለወራን ብለን ነው ሂደቱ ላይ ነበር ካንተ ህዝቡ ተስተባብሮ ሲሰራ አንዱ ሲቆፍር አንዱ ሲጎለጉል አንዱ ብዙ ነገር ሲሰራ ይታይ ነበር ኢንተርቪው ላይና አካል ነበርክና እስቲ ያንን ሁኔታውን ትንሽ ብታስታውሰን። ቦታው ላይ ሲገነባ ነበርኩ በሰዓቱ ከማስፋፋት ጀምሮ አሁን ደግሞ በጣም ከፍተኛ ወጪ ወጥቶበት በተለይ ከኮቪድ በኋላ ቤቱ ከላይም ከስርም ባፈሰሰብን ጊዜ ለማደስ ያው ለወጣቶች ልናደርገው ዋና መጋቢያችንና አከራያችን በተነጋገሩት መሰረት በኮቪድ ምክንያት መልቀቅ የለባችሁ ምናምን ብሎ ሲለምነው በቃ ወጣቶች ከብዙ ሱስ ውስጥ እየወጡ ብዙ አይነት ጨለማ ውስጥ የነበሩ እነሱ ደግሞ በዚህ ወንጌል ምክንያት እየተፈወሱ ለነሱ ራሱን የቻለ አንድ ቸርች ማድረግ ነበረብን። ስለዚህ ወደዚህ ይሄኛውን አሁን ያለውን ለነሱ ገንብተን ያስረከብነውን ቤት ብዙ ወጣቶች እየተገለገሉበት ነበር እስከምናስረክብ ድረስ ማለት ነው። ስለዚህ ለወጣቶች ለማድረግ ቤቱ ከስርም አፈሰሰ ከላይም አፈሰሰ። የመስፋት አቅሙ በጠቅላላ ተጠቅመን እንደውም በፊት ከነበረው ራሱ ወደ 6 ክፍል ቤት ሰርቪስ ሁሉ ጨምረንበት ነበር። ሽንት ቤት ቤተክርስቲያኑ እንደ አዲስ ከተገነባው ተጨማሪ ቢሮ አገልግሎት የሚል አዲስ ግንባታ ማለት 6 ክፍል ጨምረናል። በፊት አዲስ ግንባታ አሁን ያለው 13 ክፍል ነው። ይሄ ወረዳውም የሚያውቀው ክፍለ ከተማውም የሚያውቀው ውላችን ላይ ደግሞ መጀመሪያ የነበረ
አንድ አዳራሽና 7 ክፍል ነበር። ያው የአየር ካርታም ያለው በተለያየ በዚህ በፍርድ ቤት ሂደት ውስጥ እነዚህ ሁሉ ማስረጃ አለ። መግቢያው አሁን ያለውና ያን የነበረው በደንብ ማየት ይቻላል። ያን መግቢያው ለምሳሌ እንደዚህ ስትገባ ቀጥ ብሎ የሚገባ መንገድ ስላለው እሱ መንገድ ኮረኮንች ነው፣ አፈር ነው። እኛ ስንወጣ አፈር አይደለም። ያንን እና ከዛ መኪና ስናቆም ቀጥታ አዳራሿ እንደዚህ ተቀምጣ በአዳራሿ ጥግ እስከ ጥግ ድረስ ሄደን መኪና እዚህ ጥግ ነው የምናቆም፣ መድረኩ ጎን በውጭ በኩል። ከዛ ልናሰፋን ነው አልናቸውና ወደ ጎን ቆርቆሮውን አፍርሰን ወደ ጎን አሰፋን። የመጀመሪያ ጊዜ ነው። አሁን ኦልሬዲ ይሄን ቤት ለማስፋት ኦልሬዲ ስራ ጀምረናል። ከተወሰኑ ሳምንታት በኋላ ቤቱ ስለሚሰፋ ብዙ ፕሮብሌም አይገጥመንም። ክብር ለእግዚአብሔር። ለነገሩ ምንም አይነት አዳራሽ ብንሰራ የሚበቃንን አዳራሽ እንደማናገኝ እናውቃለን። ምክንያቱም መልእክት አለ። ትንሽ ግብግብ ነበረው እዛ ላይ፣ እንደዛ አልጠበቁንም። ያው ከዛ እነሱ እዚህ ይኖራሉ፣ ልክ ነው፣ ረዳቸዋለሁ። በእነሱም ሳይድ ጫና ተፈጥራለህ። በጣም ሰው እየበዛ በሄደ ቁጥር ግቢዎች እየተጨናነቀ ሄደ። ከዛ ሁለተኛ ዙር ወደ ኋላ እንዲያሰፋ እዛም ጋር ግብግብ ነበር። ሽንት ቤቱን እንትን አደረጋችሁ የሚል ግብግብ ነበረ። ከዛ ሶስተኛ ዙር ወደፊት አሰፋ። ምንድነው የምናደርገው? ስናሰፋው ቆርቆሮ ነው የምንቀጥለው። ያው የቆርቆሮ ቤት አይደል፣ እንጨት ይቆማል፣ አናጺ ይመጣል፣ ይቀጣጠልና ከዛ አይሆፕ 2 ዓመት እንግዲህ 2004 አካባቢ ገብተን 3ኛው ዓመት ላይ 2007 አካባቢ ሲሆን ወይ እናንተ ውጡ የሚል ጠርተውኝ፣ በቃ ይበቃቸዋል ውጡ የሚል ሰርፕራይዝ ነገሩ። ደነገጥኩኝ እኔ። ለምን ምን ነው ምን አስቸገርን? አይ በቃ ግቢው ጠበበን ለኛና ለእናንተ ስላልበቃ ውጡ፣ ለምን እናንተ አትለቁልንም ብዬ ጥያቄ ጠየቅናቸው። ተስማማ። እነሱ ሊለቁና ያኔ 15000 ብር አካባቢ ያው እየጨመረ ሄዶ 15000 ደርሶ ነበረ። 30000 ከከፈላችሁን እንወጣለን ብለው መልስ ሰጡኝ። 30000 ባንዴ በወር ከዛ በ6 ወር ስትመተው 180000 ብር ነው። 100% ከጨመራችሁ ተባለን። አሰብነውና ኦኬ ነፃነቱን ካገኘን ለመስራትም ክፍሎች ለማስተማሪያም ለልጆችም የሆነ ነገር ካገኘን ግድ የለም መስዋዕትነቱን እኛ እንክፈል ብለን ከእንትን አደረገን። እነሱ ወጡ። ግቢውን ሙሉ ለሙሉ ያዝነው ከአንድ ክፍል ውጪ ተነጋግረናው ተፈራርመን በስነ ስርዓት። እነሱ ግቢውን ሙሉ ለሙሉ ለቀው ሄዱ። አንድ ክፍል ብቻ የገቢዎች ማሽን አለበት። ያው ፋይናሊ የገቢዎች ማሽን አለበት፣ ይሄን ክፍል አለቅም ተባልኩኝ። እንደዛ ባይሆንም ውላችን ይሁን ብለን ተውን እና ቀጠልን ማለት ነው ወደፊት። ከዛ በዚህ መልኩ ነገሮች እየቀጠሉ ሄዱ። ከ2007 በኋላም እኛ 2 ጊዜ ወደፊት 1 ጊዜ ወደ ኋላ አሰፋን። ያን አዳራሽ ቀጣጥለነው 6 ጊዜ ነው ያሰፋን። እንደሱም እየሆነ አይበቃንም ነበረው። ግቢ ውስጥ ይቀመጣል፣ ሽንት ቤቱ ጎን ከኋላ ይቀመጣል። እና በጣም ሁል ጊዜ እግዚአብሔርን እግዚአብሔር ወይ መቼ ነው ይሄ ቀን የሚያልፈው? ምክንያቱም አንተ ከመድረኩ በስተጀርባ ጀስት ድምፅህን ለመስማት ሰው ሲቀመጥ ይሄ በጣም እንትን ያደርጋል። አስፓልት ላይ ሰው ሲቀመጥ ከአስፓልት ተሻግረው ኮሪደር ላይ እንደዚህ ቁጭ ብለው ድምፅ ሲሰሙ፣ ዝናብ ሲመጣ ዣንጥላ ይዘው እንደዚህ ተቀምጠው ሲሰሙ፣ በቃ እኔ መድረክ ላይ ቆሜ እየሰበኩም ሊሆን ይችላል፣ ግን ውስጤ ያለቅሳል። እግዚአብሔር የሆነ ቀን ይመጣል ህዝብህ የሚያርፍበት የተሻለ ቦታ የምትሰጠን። ከዛ የተነሳ ነው እግዚአብሔር ይሄን አዳራሽ የሰጠን። እዛ ቤት ሆነን ይሄን አዳራሽ የገዛን። ያየሁት አንተ ህዝቡን አስተባብረ ምዕመናኖቹ የነበረውን የ6 ምናምን የተቀጠለው አዳራሽ እንዳለ ሆኖ በብረት ምሰሶ ቆሞ የተሰራ ቤተክርስቲያን ታዝቤያለሁ። ሁለተኛ ደግሞ በተለያየ ቢሮ አገልግሎት የሚሆኑ የተቀጠሉ መኖሪያ ማለትም ቢሮዎች ተሰርቶ እና ሽንት ቤቱን ሰርቶ የተሰራው እንግዲህ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ፊት ይህን ቪዲዮ እናሳያለን። ይህንን ስትገነባ አይቻለሁ። በጊዜው ህዝቡ ተሳትፎ ነበር፣ አንተም ሀሳብ ስትሰጥ አይቻለሁ እና በጊዜው የነበረውን ነገር እንዳቀርብ ያ እንግዲህ ያው በጣም ረጅም ታሪክ ስለሆነ እንግዲህ 10 ምናምን ዓመት ታሪክ ነው የምንናገረው። በአጭሩ ለመናገር ነው ሞክረው። 2008 አካባቢ ፈንድሬዚንግ አድርገን ይሄን ቦታ ገዛን። አሁን ይሄ አዳራሽ ያረፈበትን ቦታ ለምሳሌ ይሄኛው የሚመስላቸው ሰዎች አሉ። ይሄ ኮምፕሊትሊ ከዛኛው ጋር ይሄ ቤተክርስቲያኒቱ ገዝታ የገነባችው ቤት ነው። ምናልባት ይሄንን ሁለት የተምታታ ሀሳብ ካላቸው ይሄን በቪዲዮ ማሳየት ይቻላል። ቪዲዮ ስላለን እዛኛው ቤት ሆኜ የተቀረስኩት
በድሮን መጥተው ይሄንን ቤት ያሳዩት ቅርብ ነው፣ ፊዚካሊ መምጣትና ማየት የሚችሉት ነው። ሁለቱ ያለውን ልዩነት ግን ምን ሆነ? ይሄን ቦታ ገዛን፣ ይሄንን ቤት ገነባን። ይሄን ቤት በምንገነባበት ሰዓት ኤርሚያስ ወደ እኔ መጣ። የቤቱ አንደኛው ልጅ ነው። ናመጣ ናገረኝ። እንዴት ቦታ ገዛችሁ ወይ? አዎ። ምን ልታረጉ ነው? አሁን ከዚህ በኋላ ገንብተን እንወጣለን። ከዛ ተገንብቶ ሲያልቅ ድጋሚ መጣ። ቤት ተገነባ። ከዛ ቁጭ ብለናል ቢሮ ውስጥ፣ ገና እየተገነባ ያለ ቢሮ ውስጥ ቁጭ ብለን አሁን ምንድነው ሐሳብህ? ኮቪድ መጣ። ያኔ ልክ ኮቪድ መጥቶ በጣም ምድሪቱን እየናጠ ነው። አልተዘጋችም ቸርች፣ ግን ጫና በጣም ፈጥሯልና ሌላ ሀገሮች እየተዘጋ ቸርች እየሄደ ስለሆነ ይሄ ነገር ከተዘጋ ምንድነው የምናረገው? መዝጋት አለብን። ምክንያቱም ያኔ ብሩ አድጎ 60 ሺህ ብር ደርሶ፣ ስለዚህ 60 ሺህ ብር ደርሶ ስለነበረ 2013 ላይ መልቀቅ ነው ያለን ሐሳብ እና ተብሎ ኮቪድ መጣና ተዘጋ ቸርች። ማረግ አትችሉም ቸርች ተባለ። ያን ሰዓት መጥቶ ሲያናግረኝ በቃ እኛ ያለን ሐሳብ መልቀቅ ነው። ስለዚህ ወደ ነበረበት ቆርቆሮ እንመልሰዋለን፣ ካልሆነም ተነጋግረን እንተውላችኋለን። ብዙ ችግር የለውም። ምክንያቱም በጣም እንደ ጥሩ ቤተሰብ ስለሄድን እምነት አድጓል። እኛ ለቤቱ እንደ ቤተሰብ ነው የምናየው። ሁለተኛ መጀመሪያ ላይ የተደረገልን ውለታ አለ። አየህ አንረሳውም። አሁን ያ ሁሉ ስድብ ተካሂዷል። አሁንም አልረሳውም። ይሄን ቤት ለማግኘታችን ያኛው ቤት ባለውለታዎቻችን ናቸው። ስለዚህ ምንድነው የሆነው መሰለ? ወተን እንወጣለን። ከዛ እሱ እስር ቤት ስለነበረ እኔ አሁን ከእስር ቤት ነው የወጣሁት። ዕቁብ ገብቻለሁ። ወንድሞቼ ሁሉን ነገር ለቀውልኛል። ስለዚህ እባክህን አትውጣ፣ በእኔ 60 ሺህ ብሩን በየወሩ ለዕቁብ ነው የምጥለው የሚል ሐሳብ ነገረኝ። ደነገጥኩኝ በወቅቱ። ምክንያቱም ኮቪድ መጥቶ ቤተክርስቲያን ተዘግቶ እኛ በየወሩ 60 ሺህ ብር መክፈል ያስጨንቃል። ይሄ ደግሞ እየተሰራ ነው ያለው። ገንዘብ ይፈልጋል። በየቀኑ ብዙ ብር ነው የሚፈልግ። ከዛ እስቲ እንማከርና እነግርሃለሁ ብዬ ተማከርንና ምን ይሻላል? እነዚህ ሰዎች በጣም ባለውለታዎቻችን ናቸው። በጣም ብዙ ነገር ነው በእነሱ ምክንያት ነው እዚህ የደረስነው። ስለዚህ ምን እናርግ? በቃኛ ችግር ግድልም ጫናውን እንሸከም። ይሄ ያለው አዳራሽ ለወጣቶች ይሁን፣ ወጣቶች ይጠቀሙበት፣ ብሩን እንክፈላቸው በሚል 2014 ላይ ልንገባ ዝግጅት ላይ ያለን እሑድ እያገለገልኩ ጣራው እንደዚህ ያለ። ምክንያቱም ቅጥልጥል ነው እንግዲህ 10 ዓመት በላይ በቆርቆሮ ቀጣጥለህ በእንጨት እያቆምክ በብረታ ብረት እየደጋገፍን የያዝነው ቤት ነው እና እየሰበኩ ዲያቆናት ከስር ከህዝቡ ስር በሞሉ ውሃ ይሰበስባል። መድረኩ ስር መጣ ጎርፉ። ከዛ በጣም አስጨነቀኝ። ሁለተኛ እንግዲህ ስንት ዓመት እንድንቆይ ነው? ለ3 ዓመት ነው ዕቁብ የገባው ስለተባልኩ 3 ዓመት ልንቆይ ነው ፕላን ያደረግነው። ቤቱ ማፍሰስ ጀመረ። ከዛ ሊቀጣጥልልን አናጺ ነበር። ጠራሁትና ኧረ ይሄ ቤት አፈሰሰ፣ ቆርቆሮውን ቀይርልኝ አልኩት። ችግር የለውም ብሎ መጣ። ነቀለው። ቆርቆሮ ሲነቅለው እንጨቱ በስብሷል። ስለዚህ ሙሉ ለሙሉ እንጨቱን አንስቼ ካልቀየርኩት አይሆንም፣ የቤት ላያችሁ ላይ ሊወድቅ ነው አለ። ህዝብ ነው ያለው፣ ያስፈራሃል አይደል? ህዝብ ላይ ቢወድቅ እዛ ህፃናት አሉ፣ ልጆች አሉ፣ ትልልቅ ሰዎች አሉ፣ ወጣቶች አሉ፣ እናቶች አሉ። እነሱ ላይ ቢወድቅ የሚሞት ሰው ይኖራል። ኦኬ ለ3 ዓመት ነው። ከዛ ስንጨርስ ነቃቅለን አትሊስት ሴራሚኩን እንከስራለን። ሴራሚክ አትነቅለው፣ ብትነቅለውም ተሰብረዋል። ግን 3 ዓመት ወጣቶቹ ከተጠቀሙበት በቂ ነው አገልግሎቱ። ያኔ ጊዜያችን ሲደርስ የነበረውን ቦታ እንመልስ። ቆርቆሮውን ጠቅልለን አስቀምጠነዋል። አሁንም አለ። በአንድ ወር ነው የሰራነው። ለምንድን ነው እንደሱ ያደረግነው? እዚህኛው ቤት ስላልገባን፣ ይሄኛው ቤት ገና እየጨረስነው ስለነበረ፣ ያኛው ቤት ደግሞ ክረምቱን ግዴታ መጠቀም ስለነበረበት ቅዱሳን ቀንና ሌሊት እውነቴን ነው ብለህ አንድ ሌሊት ከሌሊቱ 6 ሰዓት ቅዳሜ ጨርሰን ሄደን ጧት ደግሞ እሑድ ጧት መተን ፕሮግራም አድርገን ነበር። እንደዚህ ነው የተሰራው ያ ቤት። በአንድ ወር ነው ያ አዳራሽ ተሰርቶ ያለቀው። አየህ ለምንድን ነው ህጋዊ ውል ያልነበረን? ብዙ ሰው የሚጠይቀን ጥያቄ ነው። አየህ ቤዚክ ስህተታችን የኛ ብዬ አሁን ከደረሰው ነገር አንጻር ሰው ሐሳቡን እንደሚቀይር ብዙ ነገሮችን እንደሚክድ ያየሁት አሁን ነው። ግን ምንድነው የሆነው መሰለ? እኛ ከነበረን እምነት የተነሳ ቆሞ ማለት ሰው እኮ ከእምነት በላይ እኮ ምንም የለም። 10 ምናምን ዓመት ከመኖር በላይ ምን አለ?
እኔ እኮ ተሾመን ከማመን በላይ መፈራረም እኮ በጣም ቀላል። ይሄን ስትለይ በልጻፍና እንፈራረም በጣም ቀላል። እሱን ያላደረግንበት ምክንያት ምንድነው? ከኋላ የነበረን ቤተሰባዊነት ባልነበሩ ሰዓት እኮ እኛ በታማኝነት አካውንታቸው ውስጥ ብር እናስገባን። ስለዚህ በአንዳንድ መጥራት ያለበት ጉዳይ ስለሆነ ነው። ቸርቿ ወራዊ ክፍያዋን በጊዜው በተነጋገራችሁት ልክ በአግባቡ ይከፈላቸው ነበር? በጊዜው ብቻ እኮ አይደለም፣ የዓመትና የ2 ዓመት እንከፈል ነበር። ይሄ እኮ ማስረጃዋል። የተከፈለ የ6 ወር ትንሽ የከፈልናቸው እኛ ተከራይተን ከገባንበት ጊዜ የ6 ወር ቀድሚያ ነው። የ2 ዓመት የወሰዱበት ጊዜ የዓመት ተቸገረን ካሉ ካለን ገንዘብ አንድም ቀን ወደኋላ ብለን አናውቅም። ሲጀመር ቤተክርስቲያን እውነትን የምታስተምር ነች። ቤተክርስቲያን ገንዘብ ለመከልከል አይ ነው እያንዳንዱ ዛጋ ተፈጥረው የሆኑ የተፈጠሩትን ነገሮች አውቃቸዋለሁ፣ ምን እንደሆነ የተባሉት ለምን እንደተባሉ። ግን ቤዚክ ነገሩ ምንድነው? ወደ ነገሩ እንዴት እንደመጣ ለመምጣት ልክ እዚህ እኛ ገባን፣ ቤተክርስቲያኑ ተሰርቶ አለጋ፣ ኪራይ ጨምሩልን የሚል ሐሳብ መጣ። ከዚህ በፊት አትውጡ ተብለን ተለምነን የቆየን ሰዎች አሁን ኪራይ ጨምሩልን የሚል ኦኬ፣ ቤት ስለሰራን አማራጭ ስለሌላቸው ይሄ አሁን ራሱ ተወካያቸው አቤል ፈርሞ የሰጠውን ወረቀት አሳያል። ባለፈው ኪራይ ጨምሩልን የሚለው ላይ 100,000 ብር አድርጉ የሚል መጣ። 60,000 ነበር 100,000። አይ እንዴ እናንተ ቆዩ ብላችሁን እኛ እንውጣ ነው ያላችሁ። ቆዩ ብለህን እንውጣ ስለ አይ አላልኩም ማለት። አሁን አማራጭ የለኝም ለመሰለ ውል ሳላዋዋል ሳላስፈርመው የቃል ውል ነበራችሁ። ቤተሰባዊ ውላው እንዴ። ከዛ ኦኬ ደነገጥን። ጠራናቸውና እሺ 3 ዓመት ነው ያላችሁን፣ 1 ዓመት ተኩሉን በ80,000 ብር እንክፈል፣ 1 ዓመት ተኩሉን ደግሞ 100,000 ብር እንክፈላችሁ የሚል ጥያቄ ተነሳ። አልተቀበሉ። ማለትም እዚህ ጋር ሪቨረንድ መጥራት ስላለበት እሺ ቤተክርስቲያኑ የተገነባቸው በቤተክርስቲያኗ ገንዘብ በህዝቡ ጉልበት ነው። ይሄ በሆነበት ሁኔታ ጨምሩ የተባሉት እነሱ ገንብተው ሳይሆን በራሳችሁ ጋር ግልጽ ለማድረግ ራሳችን ገንብተን የገነባንበት እያንዳንዱ መረጃ አለ። ቤተክርስቲያናችን የሆነ ነገር ወጪ ስታወጣ ኦዲተር መጥቶ ቼክ ያደርገናል። በየዓመቱ በውጭ ኦዲተር ነው ቼክ የምንደረገው። ስለዚህ እያንዳንዱ ወረቀት እያንዳንዱ ደረሰኝ አለ። በጊዜ የወጣ ወጪ 3.ምናምን ሚሊዮን ብር አውጥታችሁ ራሳችሁ ያ 3.ምናምን ሚሊዮን ብር ደረሰኝ አለን። ሰዎች አንዱ ሚስማር ይዞ ይመጣል፣ አንዱ ሴራሚክ ያመጣል፣ አንዱ አሸዋ ያመጣል። እሱ ሳይጨምር በወቅቱ በነበረው ዋጋ ከ4.5 ሚሊዮን እስከ 5 ሚሊዮን ብር የሚወጣ ወጪ አውጥታ ቤተክርስቲያኒቱ ገነባች። ቤተክርስቲያን አዳራሽ ከዛ እኛ ይገነባ ነው ላይ ኪራይ ጨምሩልን ተባለ። ያ ነው የችግሩ መነሻ ይሄ ነው። የችግሩ መነሻ እንግዲህ መረጃ ክፍተት ነበር ያልኩ። ለዚህ ነው የተለያየ ሚዲያዎችን እንሰማለን። ወደ ኋላ እንመጣ እንደ ነጣቂ፣ እንደ ዘራፊ፣ እንደ ቤተክርስቲያንም እንደ ግለሰብም ብዙ ወደ ኋላ እንመጣለንና በተለይ ደግሞ ከናንተ ጋር ጭቅጭቅ የነበራቸው ግለሰቦች በተለያየ ሚዲያ አማራጭ የሚሰጡት ኢንተርቪው አለ። እናንተ ደግሞ በጊዜው ምንም ያላችሁት የለም። አሁን እያጠራን ነውና እንግዲህ ወደ ክርክሩ ወደ ጭቅጭቁ የገባው ያልተገባ ክፍያ ተጠየቅን ብላ ነው ቤተክርስቲያኗ ወይ እነሱ? እኛ አልከሰስንም። በመሰረቱ በጣም ግልጽ መሆን ያለበት ለብዙ ተመልካቾች። አንድ ጊዜ አንድ ልጅ ሚዲያው ላይ የለቀቀውን አይቼ በጣም ነው ያዘንኩት። ማለት ጀስት ቴምፕሌን አድርጎት ነው ያየሁት፣ ቪዲዮን አላየሁትም። ግን ቴምፕሌኑ ላይ ይላል የድሮዋ ቤተክርስቲያን ትከሰስ ነበር ይላል፣ የአሁኗ ቤተክርስቲያን ግን ትከሳለች ይላል። ከዛ የለጠፈው ወረቀት ላይ የፍርድ ቤት ወረቀት ላይ ከሳሽ እነዋጋዬ ወልደ ማርያም ይላል፣ ተከሳሽ የክብርት ቤተክርስቲያን ይላል። እንደው አትሊስት የጥላቻህን እንትን ለመግለጽ ሰዎች ምን ያክል የዘቀጠ እንትን ውስጥ እንደሚወርዱ አየሁና ኦኬ ኖ ፕሮብሌም። ችግሩ ምንድነው የተነሳ መሰለ? እዚህ ቤት ከገባን በኋላ ከፍርድ ቤት ወረቀት መጣ። ክስ ተከሳችሁ ማለት ተከሰስና ወረቀት ይዘው መጡ። ቀኑን ማየት ይቻላል። ምናልባት የህግ ባለሙያዎቹ ከኤግዛክት ቀኑ ጀምሮ መናገር ይችላሉ። የመጣው ወረቀት ምንድነው የሚለው? ቤቱን አስረክቡ፣ በነበረበት አርጋችሁ ከዚህ ጊዜ ጀምሮ ካልሆነ 150,000 ብር ክፈሉ የሚል ክስ ነው። ከቤተ ክርስቲያን ውስጥ ሄዶ ጥብቅና ቆመ። ኮቪድ ነው በወቅቱ። በኮቪድ ታይም ያው ብዙ ነገር ነበር። ኮቪድ ታይም ትዝ ይልሃል፣ ተዘግቶ ብዙ ጊዜ ቆይቶ
ከዛ ክርክሩ ቀጠለ። እንዴት ነው እንለዋለን። ብዙ ያን ያህል ትኩረትም አልሰጠነውም። ምክንያቱም ህዝብ የሰራው ቤተክርስቲያን በዚሁ አጋጣሚ ዳኞቹ የፈረዱት የህዝብን ቤተክርስቲያን ለግለሰብ ነው ያስረከቡት። ይሄ በገለልተኛ አካላት ተጣርቶ ቤተክርስቲያኒቱ ፍትህ ትፈልጋለች። የውጪ ሰዎች ማጣራት አለ። ምን ተሰራ፣ እንዴት ተሰራ፣ ምን ተደረግን ፍርድ ቤት ውስጥ በጣም እኔ በዚህ ምድር በጣም ጄኒውን የሆኑ እግዚአብሔርን የሚፈሩ ለእውነት የሚሰሩ ለሙያቸው የሚሰሩ ዳኞች አሉ። እኛ ግን የገጠሙን በተለይ 2 ዳኞች ስማቸውን ለጊዜው መጥቀስ አልፈልግም፣ አስፈላጊ ከሆነ መናገር ባለብን ሰዓት እንናገራለን። ጠረጴዛ እየደበደቡ እያስፈራሩ ሊትራሊ ጠረጴዛ እንደዚህ እየደበደቡ ወንድ የሆነ እስቲ እያሉ ይሄ ዳኝነት ሳይሆን ሆነ። ታዲያ በጊዜው ጠበቃው የቆሙት የዳኝነት ችግር ካለ ለሚመለከተው ቢሮ ሪፖርት ያልሄድንበትን ቦታ ጠይቄ ማለትም እየተበደለ በወቅቱ ለፕሬዝዳንቱ ምናልባት ለዳኞች ፕሬዝዳንት እሳቸውን ስማቸው መጥቀስ አልፈልግም ሄደን አቤት ብለን እየተደረገብን ያለው ኢፍትሃዊ ነው። በወቅቱ እዛው አካባቢ ላሉ ለዳኞች ሰብሳቢዎች፣ ለዳኞች ፕሬዝዳንት እስከ መጨረሻው የዳኞች ፕሬዝዳንት ተብለው የሄደን ቢሮአቸው ላይ ፍትህ ይሰጠን፣ ቤተክርስቲያን ክርክሯ የንብረት ነው፣ ምስክርነት የሚሰማበት ቀን የኛ የምስክርነት መሰማት ቀናችን ታለፈ። እነሱ ራሳቸው መስካሪ ሆነው ቀረቡ። ምን መሰከሩ? በሐሰት ቤት አልሰሩም፣ ምንም አልሰሩ። በላስቲክና በባነር ነው የሰሩት። የኛ ጥያቄ ምን ነበር? በባነርም ከሆነ የሰራ ነው ባነራችንን ይዘን እንሂድ። ገብተዋል። ያስገርመኛል። ጩኸቴን ቀሙኝ ነው። እኔ በጣም መገረም ሪቨረንድ ነው ጥቅል ለማድረግ እናንተ በቃ ጭቅጭቁ ሲመጣ መልቀቁን አምናችሁበት ንብረታችንን ነቅለን እንውጣ ነው ጥያቄያችን። እኛ አላለፉት 4 ዓመታት የኛ ጥያቄ የንብረት ነው። እንዴት ሆኖ ነው ታዲያ ቤተክርስቲያን የግለሰብን ንብረት ማለት ልትነጥቅ የሚለው መረጃ ጩኸቱ በጣም ትልቅ ነውና አይክሊር እንዴት ቤተክርስቲያን እንዴት ያደርጋለች ብሎ በዓለም ዙሪያ ያሉ ክርስቲያኖች ይጠይቃሉ፣ ክርስቲያን ያሉት ይጠይቃሉ። የብዙዎች ጥያቄ ነውና ክርክር ሂደቱ ይሄ ከሆነ እንደ ትንሽ እሱ ላይ ምንድነው መሰለ ጀነራል የተፈጠረው የመጀመሪያው የስር ፍርድ ቤት ንብረቱን አስረክባችሁ ምንም በሙሉ እነሱ ስለሆነ የሰሩት ንብረቱን አስረክባችሁ ውጡ ቢል ይሄንን ስንሰማ እውነቴን እንብል በጣም ከፍተኛ ረብሻ ተፈጠረ እና በወቅቱ ይኸውልህ በርካታ እናንተ መሆኑን በአግባቡ የፎቶ ማስረጃ አቀርበናል፣ የቪዲዮ ማስረጃ አቀርበናል፣ የደረሰኞች ማስረጃ አቀርበናል፣ የተለያዩ መረጃዎች ቀርቧል። ኤክሴፕት ምስክርነት የሚሰጥበት ቀን ምስክርነታችንን ሰውየው እንዳይመሰክር በቴክኒክ ተሰርቶ ይሄ ከተደረገ ውጪ ሁሉ ነገር አቀርበናል። ግን ምን አደረጉ? አለፉት። ከዛ ይሄ ሁሉ ምስክር እያለ እነሱ በሰጡት ምስክር የሰው ምስክርነት ቢቀር የሰነድ ማስረጃ ቼክ ታደርጋል። ለምሳሌ አሁን የምታሳየውን አንተ ያየኸውን ቪዲዮ ህዝብ ቆሞ ሲሰራው የተለያየ ሰው ቆሞ ሲሰራው ያለውን ማስረጃ እያለ እሱን ዘለው ምንም እንዳልሆነ ይሄ እንደውም አልረሳውም ተመልሶ ሲመጣ ይሄ በቂ ማስረጃ አይደለም ማለት እንግዲህ ቪዲዮ ማስረጃ ካልሆነ የተገዛው ደረሰኞች ማስረጃ ካልሆኑ ፎቶ ማስረጃ ካልሆነ ስንገባ ጀምሮ ከዛ በክርክሩ መሃል የአየር ካርታ ተነስቶ በወረዳው የተነሳው በ2004 የነበረው ቤቱ በ2007 በኋላ 2012 2013 መጨረሻ በኋላ ያለው የአየር ካርታ ሁሉ ሲቀር ይሄም በቂ ማስረጃ አይደለም እያለ ጠቅላላ ማለት እኔ በጣም አዝናለሁ ለእንደዚህ አይነት ዳኞች። እውነቴን ነው የምልህ አንድ እንጀራ ነው የሚበሉት። እውነቴን ነው የምልህ ፍትህ መቼም ቢሆን የሆነ ቀን ይወጣል። አድበስብሰውት ሊሆን ይችላል። እኛ ኢፍትሃዊ በሆነ መንገድ ቤተክርስቲያኑን ስጡ ስለተባልን ሰጥተናል፣ ችግር የለም። ምክንያቱም ከህግ በላይ አንሆንም ብለን። ነገር ግን የቤተክርስቲያንን ንብረት ግን አሁን በዚህ ጊዜ ቢጠየቅ ከ10 ሚሊዮን ብር በላይ የሚሆን ንብረት ግን በዳኞች ከፍተኛ ኢመድሏዊ አሰራር ተነጥቀናል። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ የቤተክርስቲያንን እውነት የማጥራት ስራችን እንደቀጠለ ነው። እንግዲህ ደግሞ በቤተክርስቲያኗ ጉዳዩን ከስር መሰረት ይከታተሉ የነበሩ የቤተክርስቲያኗ
በጥብቅና ጉዳዩን የያዙት ራሳቸውን በደንብ አድርገው ያስተዋውቁልንና ወደ ጉዳያችን እንሄዳለን። ራስዎትን ቢያስተዋውቁልን። እሺ፣ አመሰግናለሁ። ስሜ እንዳለ ክፍሌ ኃይል ይባላል። በፌዴራል ፍርድ ቤቶች በማናቸውም ፍርድ ቤቶች ጠበቃና የህግ አማካሪ ነኝ። ከቤተ ክርስቲያን ጋር ያለኝ ግንኙነት በዚሁ በቤተ ክርስቲያኗ ክስ በቀረበባት ጉዳይ ላይ ከስር መሰረቱ ስከታተል ስለነበረ እውነታውን በፍትህ አካል የተሰጠውን ውሳኔና ማንኛውም ህብረተሰብ ደግሞ ሊያውቀው የሚገባውን እውነታ ከመግለጽ አኳያ ዛሬ ይህንን ቃለ ምልልስ ለማድረግ ፈቅጄ ቀርቤያለሁ። እንደ ህግ ባለሙያ አንድ መረጃ ደርሶ ነበረ። በዚህ በክርክሩ ሂደት በስር ፍርድ ቤት የተደራጀ መረጃና ማስረጃ ባለመቅረቡ ከመጀመሪያው ጀምሮ ያው ከታች የመጣው ሂደት አሁን ለደረሰበት የፍርድ ሂደት መደላደል ፈጥሯል ይባላል እና በጊዜው እናንተ መረጃውን በአግባቡ በመረጃና በማስረጃ ለፍርድ ቤቱ ያላቀረባችሁት ለምንድን ነው? ኦፍ ኮርስ ምንድነው ያልቀረበው ማስረጃ የሚባለው የሰው ምስክርነት ማስረጃ ነው። የሰነድ ማስረጃዎችን አቅርበናል። ነገር ግን የሰው ምስክር ማስረጃ በሰው ሊስተባበል ይችላል አይችልም የሚለው ራሱን የቻለ አካሄድ ሆኖ ማለት ነው። ይህ ማስረጃ የታለፈ እንኳን ቢሆን ፍርድ ቤቱ እውነትን ከማውጣት አንጻር ያለውን ነባራዊ ሁኔታ አንጥሮ የተሰራ ቤት አለ የለም ከሚለው ጭብጥ አንጻር በደንብ ሊያየልን ይገባ ነበር። ከዛ በኋላ አቀርባቸዋል። ከዛ በኋላ እንደውም ክርክር ተካሂዶ በውሉ መሰረት ያሰራን ስለመሆናችን ቀደም ብሎ ማለት ነው ያሰራን ስለመሆናችን ውል ያደረገ ስምምነት ውሉን ያደረገ ኮንስትራክሽን ጋራ በውል ሊከፈለው የሚገባውን ገንዘብ ቤተክርስቲያኗን በጠየቀ ጊዜ ያን ጊዜ በፍጹም በ358 መቃወሚያ ሊቀርብ አይገባም በሚል የስር ፍርድ ቤቶች አጣጥለው ጠቅላይ ፍርድ ቤት ሄዶ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይህንን የስር ፍርድ ቤቶች በ358 መሰረት መቃወሚያ ሊቀርብ አይገባውም የተባለውን በመሻር በዚህ መዝገብ ላይ በመዝገብ ቁጥር 138633 ላይ እንደገና ማስረጃዎች ቀርበው እንዲሰሙ ተደርጓል። እንግዲህ እዚህ ላይ ነው ዋናው ትልቁ ነገር። ማስረጃዎች ቀርበው ቢሰሙ ሪሊ ትክክል አይነት ውሳኔ ተሰጠ አይደለም የሚለው እንግዲህ የፍርድ ቤት ውሳኔ ነው። ይህን ጉዳይ እርሱ ለዋና ጠበቃ ጉዳዩን ሂደቱን በደንብ ያውቁታል። ብቻም የሀገሪቷን ሕግ እናከብራለን የተደረገው ነገር ይሁንና መረጃዎቹ ከስር ፍርድ ቤት በኋላም በሚገባ ማቅረባቸውንና ያው የመጨረሻው ብይን ተሰጥቷልና እንደው እንደ አንድ ጠበቃ ይህን ጉዳይ እዚህ ጋር ከመድረሱ በፊት በተለያየ በህግ አግባብ ብይን ለማግኘት ጥረት አድርጋቸዋል ወይ? ያለው ሁኔታን እንዲወርሱ ግልጽ አድርገው ለምሳሌ እነዚህ ተከራዮቹ ክርክር ያደረጉት ተከራዮች ንብረታቸው ምን እንደነበረ በኋላ ደግሞ በፍርድ ቤት ሲረቱ ምን ያህል ንብረት እንደተረከቡ ያውቁታልና እንደ አንድ ጠበቃ እንደ አንድ ቤተክርስቲያን አባል እንደው ሂደቱን ትንሽ ቢነግሩ። እሺ፣ እኔ በተለይ ከማስረጃ ጋር ተያይዞ ያነሳው ጥያቄ ላይ ማተኮር ፈልጋለሁና ይበልጡኑ አንድ ግንባታ ተከናወነ ለማለት ወይም ግንባታ ተሰርቷል አልተሰራም የሚለውን ነገር ፕሩፍ ለማድረግ ከሳሽ ምንም የተሰራ የለም በማለቱ ተከሳሽ ደግሞ
አይ ተሰርቷል፣ ይህን ሰርተናል በማለቱ የሚመጣ ምስክርነት ተገቢ የሆነ ፍርድና ውሳኔ ሊያሰጥ ይችላል የሚል በእኔ በኩል አቋም የለኝም። ሪሊ በትክክል ማስረጃ ላይ የተደገፈ የሰነድ ማስረጃ ሲኖርና ያንን የሰነድ ማስረጃ ደግሞ በአግባቡ ለዚህ ቤት ግንባታ የተካሄደ ነው አይደለም የሚለውን ማጣራት ጭምር ስለሚጠይቅ ማለት ነው። ምንድነው እኛ ምስክሮችን አላቀረብንም። በወቅቱ በነበረው ይሄ ችሎት ክርክር ይካሄድ የነበረው እንዳጋጣሚ ሆኖ ሐምሌና ነሐሴ መጨረሻ አካባቢ ነበር የምስክሮች መሰማት ጊዜ የነበረው። በተለምዶ ሐምሌ ወር ላይ መጨረሻ አካባቢ ምስክር የሚሰማበት ሁኔታ ብዙም በፍርድ ቤቶች አልተለመደም እና ፍርድ ቤቶች የሚዘጉበት ጊዜ ነው። ፍርድ ቤት የረፍት ጊዜ አለው። ያንን የረፍት ጊዜ መሰረት በማድረግ የሚዘጋበት ጊዜ ነው። ሪሊ ያንን ቀጠሮ መከታተል ነበረብን። የኛ ጉዳይ እንደሆነ አምናለሁ። በዛ ላይ ያ ቀጠሮ ዕለት ፍርድ ቤት ሐምሌ 26 23 አካባቢ ይዘጋል ከሚል እሳቤ አልቀረም በዕለቱ። ይህንን እናምናለን እናውቃለን። ግን እንደ መዘናጋት ልንቆጥር ይችላል። አንድ መዘናጋትም ነው። ሁለት ተለምዷዊ አሰራር ስለነበረ በዚህ በክረምት ወቅት የመዘጋቱ ሁኔታ እሱም ነው። ሁለት ነገሮች አሉና ከዛ አንጻር ስናይ በተለዋሽ ቀጠሮ ምስክርን ፍርድ ቤቱ ምስክር መስማት በሚገባው ሰዓት ምስክሮች መቅረብ አይችሉም፣ ህጉን ስለማይቆጥ ብዬ ነው። በተለዋጭ ቀጠሮ ምስክር መስማት በሚገባው ቀን ሊቀርቡ ይቻላል። የተሰማው ምስክርነት ቃል ሲታይ ደግሞ ምንም የተሰራ ነገር የለም እኮ። ይሄ በሆነበት ጉዳዩን እናንተ ስለያዛችሁት እንደ አንድ ሚዲያ ዓለምም ስለሚሰማን በጊዜው እንዳሉት ምስክሮች ቢኖሩ ቤተክርስቲያኗ የዚህን ያህል ዋጋ አትከፍልም የሚሉ ሰዎች ይኖሩ ይሆናል። በአብዛኛው እንደዛ ነው እያሉ ያሉ። ስለዚህ ይሄ ጉዳዩ እውነታው ይሄ ነው እንበል። እውነታው ይሄ ነው ለማለት ደግሞ የማያስችል ሁኔታ አለ። ያንን እኮ ቅድም ያብራራውልህ እኮ እሱ ነው። ቢሰማም ኖሮ እኮ የተሰማው ምስክርነት ምን ያህል አክሰፕተብል ሆነ የሚለው ነገር ከዛ በኋላ ሰበር መልሶት እንደገና ምስክሮቻችንን ሁላ አሰምተናል። ተሰርቷል አልተሰራም በሚለው ጉዳይ ላይ ማለት ነው። እነሱም ተሰርቷል አልተሰራም፣ ይሄ ቤት ተሰርቷል አልተሰራም ከሚለው አንጻር በገለልተኛ አካል እንዲታይ በግራ ቀኛችን ሰው ወይም የሚመለከተው ባለሙያ ተመድቦ ከግንባታ ፈቃድ እና ከሌሎች አካባቢዎች ተመድበው እንትን አይተውታል። በቃለ ጉባኤ የተያዘ ቬሪባል አለ። ቬሪባሉ ላይ እነሱ የሚከራከሩት 7 ክፍል ቤት አከራይተናል ነው፣ አንድ አዳራሽ። በቬሪባል ላይ ደግሞ የተመዘገበው 13 ክፍል ቤት ስለመሆኑ ተረጋግጧል። 13 ክፍል ቤት ማለት ሽንት ቤቶችን ሌሎች ቤቶችን ጨምሮ አዳራሹ ደግሞ ከነበረው በቆርቆሮ ከነበረው ቤት በሃይድራፎን በመስታወት በጣም ዘመናዊ በሆነ በትልልቅ ብረቶች የተሰራና ከፍተኛ ወጪ ይወጣለት። ኮርኒሱም አሁን ባለ ስታንዳርድ የተሰራ በኤጋ ቆርቆሮ የተሰራ የነበረውን ቤት አይደለም። ይሄ አሁን በፊልም ማሳየት ይቻላል ማለት የነበረው ማውጣቱን ለማወቅ ፈልጌ ነው። በእነሱ ሳይሆን ስለመሰራቱ ተረጋግጧል። በቬሪ አልተሰራም ነው። ምንም አንድ ምንም የለም። ምንም ከስቲከርና ከእንትን ውጪ ምንም ነገር የለም። እንደዚህ ይሄንማ በጣም ግራ ነው ይገባል። ህሊና ማለትም ቪዲዮ ማስረጃ ስላለ ነው ያየሁት ነገር ነው ማወራው። ከእውነቱ ጎን ነው ሆነውና የፍርድ ቤት ሂደት ለፍርድ ቤት እንስጠው። እንደው ግን የሚታየው ቪዲዮ
ቤተክርስቲያኗ ህዝቡ ሲሰራ ቴራዙን ሲያነጥፍ ቆርቆሮ ተለውጦ ህዝቡ ተባርቦ ሲሰራ እየታየ ነገር እየታየ የገንዘብ ጉዳይ ክራይ ጨምሮ አጨምሩ ከሆነ እሱን ገልጽ ያልጉልን አልተሰራም የሚል ክርክር ነበረበት። ግን በእውነት ክርክሩ ላይ አለ በግልጽ ምንም የተሰራ ቤት የለም እንዳስረከብናቸው ነው የሚለው። እስከዛ ድረስ ሁሉ የምንከፍለው እኛ በሰራ ነው ቤት እኛ ባሻሻል ነው እኛ አፕግሬድ ባደረግነው ቤት ነው። ያ እኮ አይደለም አሁን አከራካሪ ሆነው መጨረሻ የሰራ ነው ቤት ልቀቁ የተባልንበት ታይሚንግ በጣም ከባድ ስለነበር መጨረሻ ላይ የተሰራው ከ3 ሚሊዮን ብር በላይ ወጪ የሆነበትን ቤት ያለምንም ቅድመ ሁኔታ በ10 ቀናት ውስጥ ለቃችሁ ውጡ ነው የሚለው የሰጡን ማስጠንቀቂያ። ማስጠንቀቂያው ደግሞ የሚለው በጣም እኔ እሱ ላይ አሁን ብዙ ነገር አለና የተከራከርኩበት ማስጠንቀቂያው የተጻፈው መጋቢት 3 ነው። ውላችን ተቋርጧል ብለው የጻፉት በማስጠንቀቂያው ውስጥ ነው። ውላችን ተቋርጧል ብለው የጻፉት መስከረም ወር 2014 ነው። የኪራይ ገንዘብ የተቀበሉት እነሱም አልካዱ እስከ የካቲት 2014 ነው። ልዩነቱ ነው መስከረም እስከ የካቲት ያለው ውል እንደተቋረጠ አድርገው ነው ማስጠንቀቂያ የጻፉት። ይህንን ማስጠንቀቂያ 150 ሺህ ብር ክፈሉን ከመቼ ከሚያዝያ 1 ቀን ጀምሮ 150 ሺህ ብር ሊከፈል ነው። መጋቢት የኪራዩ ተጨማሪ ማለት ነው። ተጨማሪ በቃ ካለቀቃችሁ 150 ሺህ ብር ንብረቷ መመለስ ማለትም በተዘዋዋሪ ቤተክርስቲያኗ ያፈራችው ንብረት ተወስዷል እያሉ ነው። አሁን ባለው እንደውም ጥሩ ነገር አመጡልን። አሁን ባለው የገበያ ዋጋ እንደ በርሶ ግምት ቤተክርስቲያኗ ከመጀመሪያው ጀምሮ እስካሁን ምን ያህል ንብረት ለግለሰቦች ወይም ለተከራካሪዎች አስረክባለች? ግምታዊ አሁን እኮ በፍርድ ያስረከበችው እኮ ቤተክርስቲያኗ ከፍተኛ ወጪ ያወጣችበትን ቤት ጭምር ነው። እኛ የተከሳሽ ከሳሽነት ክስ ስናቀርብ እነሱ እንደሚሉት ቤት ለመውረስ ወይም ቤቱን ለኛ ለማድረግ ከሚል እሳቤ አይደለም። የኪራይ ውል ነው ግንኙነታችን። የኪራይ ውል ሆኖ የይዞታ ውል ወይም የይዞታ ክርክር እንዳደረግን ተደርጎ እየተወሰደ ያለበት ሁኔታ አለ። እሱ ግን አልነበረም ነው አይደለም። ፍላጎትም የላትም ቤተክርስቲያኗ በተለያየ ቴክኒካዊ ነገር የግለሰቦችን ንብረት እንደሱ ሚዲያ ላይ ሲናገር በፍጹም እንዴት ክርክር የኪራይ ነው እንኳን ቤተክርስቲያን ግለሰብ ከተከራየው ቤት ሲወጣ እንዴት ነው የሚወጣው? ቤተክርስቲያን አይደለችም። ግለሰብ ከተከራየው ቤት ሲወጣ ይሄ ቤት የኔ ነው ብሎ የሚከራከር አካል ይኖራል። ግን የፍትሐብሔር ሕግ ቁጥር 1180 ላይ ያወጣ ነው ወጪ 1179 መሰረታዊ ነገር አለው። ግንባታ የገነባ የግንባታው ባለቤት እንደሆነ ይገልጻል። አሁን ኦልሬዲ በሰበር ፌዴሬሽን ምክር ቤትም ውሳኔ ሰጥቷል። እንደዚህ አይነት ጉዳይ ላይ የባለቤትነት መብት ክሊር ለማድረግ ሁለት የተቃረኑ ውሳኔዎችን ባንድ ላይ ጨምቆ አይቶ ይህንን ግልጽ የሆነ መከራከሪያ ለማቅረብ ሰበር በቅርቡ የሰጠው ውሳኔ አለ። ይሄ ውሳኔ ከመውጣቱ በፊት ነው ያ ክርክር የነበረው። ያ ክርክር የነበረው ግንባታውን በተመለከተ ሌሎች አዳዲስ ግንባታዎች በቃ የዚህ ግንባታ ባለቤት ነን ብለን የመጠየቃችን መሰረት ይሆንና ለግንባታው የወጣውን ይህንን የማይቀበል ከሆነ አማራጭ ደግሞ ለግንባታው የወጣውን ወጪ ሊከፈለው ይገባል ወይም ግንባታውን አፍርሶ ሊወስድ ይገባል።
ይሄ ሌላ የእናንተ የኛ የክርክር አውዱ ይሄ ነው። ሌላ አይደለም። በፍጹም ይሄ የተዛባ ነው። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ የክብረ ሕይወት ቤተክርስቲያን እውነትን ለማፈላለግ እንግዲህ ሰሞኑን በሶሻል ሚዲያ በትልቁ ይነገር የነበረ ቤተክርስቲያን የግለሰቦችን ንብረት ነጥቃ ለብዙ ጊዜ ስትከራከር ከቆየች በኋላ ፍርዱ በተለይ ለአከራዮቹ እንደተበየነና አከራዮቹም ንብረታቸውን እንደተረከቡ እውነት ተፈረደ የሚል ዜና አየሩ ላይ በጣም ተሰራጭቷል። ይህን ጉዳይ ከስር መሰረቱ እያጠራን ከረጅም ጊዜ በኋላ እየተከታተልነው ነበረ። በዚህ ጉዳይ የክርክሩን ሂደት ይከታተሉ የነበሩ የህግ ባለሙያ በስቱዲዮአችን ይገኛሉ። እሳቸው ራሳቸውን ያስተዋውቁልና ወደ ጉዳያችን እንገባለን። ራስዎትን ቢያስተዋውቁልን። እሺ፣ አመሰግናለሁኝ። ስሜ ሄኖክ ዘመን እባላለሁኝ። ጠበቃና የህግ አማካሪ ነኝ። የክብረ ሕይወት ቤተክርስቲያንም ተመሳሳይ በጥብቅና ክርክሩን ስመራ የነበርኩ ጠበቃ ነኝ። መልካም። የቤተክርስቲያኑ አባል ነዎት? አባልም ጭምር ነኝ። መልካም። እንግዲህ ክርክሩን ሂደቱን በቅርብ ይከታተሉ እንደነበረ እናውቃለን። እንዲሁ የክርክሩ ሂደት ምን ይመስል ነበረ? በዓለም ዙሪያ ላሉ አድማጭ ተመልካቾቻችን እውነታውን አጠር አድርገው ቢያስረዱ። እሺ፣ ምንድነው ክርክሩ 2014 ዓ.ም የተጀመረው እንግዲህ ቤተክርስቲያኒቷ እዚህ ለሞቴል አጥቢያ ላይ ከነ ዋጋዬ ወልደ ማርያም የሚባሉ አከራዮች ቤቱን ወይም ደግሞ ይዞታውን ተከራይታ ነበረ። እንግዲህ ለመጨረሻ ጊዜ ክርክሩ ከመጣቱ በፊት የነበረው የኪራይ ዋጋ 60 ሺህ ብር እንደነበረ ማስረጃዎች ያሳያሉ። ስለዚህ አከራዮቹ ከ60 ሺህ ብር ወደ 150 ሺህ ብር የኪራይ ዋጋውን ማሳደጋቸውንና ቤቱንም ወይ ደግሞ ይዞታውን እንድትለቅላቸው ቤተክርስቲያኗን የከሰሱበት አግባብ ነው ያለው። ስለዚህ ከሳሽ ዋጋዬ ወልደ ማርያም፣ ተከሳሽ ደግሞ የክብረ ሕይወት ቤተክርስቲያን ነበሩ ማለት ነው። ስለዚህ በዚህ ክርክር ላይ ምናልባትም 1 ዓመት አካባቢ የፈጀ ክርክር ነው። በዚህ 1 ዓመት ክርክር ላይ እግዶች ነበሩ፣ የቃል ክርክሮች ነበሩ፣ ምስክሮችም ተሰምተዋል። እንዲሁም ደግሞ ሌሎች የህግ አግባብ ያላቸውን ደግሞ ስርዓቶችን ታልፈው ነው ውሳኔ የተሰጠው ማለት ነው። ስለዚህ ክርክሩ የነበረው ከቤት ልቀቁልን፣ ቤቱን አስረክቡን የሚልና የዋጋም ጭማሪ ማድረጋቸውን የሚገልጽ ነው። እዚህ ላይ መረሳት የሌለበት ነገር ምንድነው? በዚህ ክርክር ላይ ቤተክርስቲያኒቷ ተከሳሽ ብቻ ሳትሆን የተከሳሽ ከሳሽነት ክስ አቅርባ ነበር። ይሄም ማለት ከሳሾችም ከሳሽና ተከሳሽ ናቸው። ቤተክርስቲያኒቷም ከሳሽም ተከሳሽም ነበረች ማለት ነው። የተከሳሽነት ከሳሽነት ክስ ማለት ምን ማለት ነው? ምናልባት ለማያውቁ ሰዎች እኔም አላውቅም። ምንድነው በስነ ስርዓት ህጋችን ላይ የተፈቀደ አካሄድ ነው። ለምሳሌ እኔ አንተን ብከስህ አንተ ደግሞ እኔ ላይ የምትፈልገው ደግሞ ዳኝነት የምትጠይቅበት ነገር ካለ ዳኝነቱን ከፍለ በስርዓቱ መሰረት እኔን ደግሞ ተከሳሽ አድርገህ የምትጠይቀው ዳኝነት ማለት ነው ባጭሩ። ስለዚህ ሁለታችንም ከሳሽም ነን፣ ሁለታችንም ተከሳሽ ሆነን ማለት ነው ባጭሩ። ቤተክርስቲያኒቷ የጠየቀችው ዳኝነት በተከሳሽነት ከሳሽነት ዳኝነቷ ላይ ቤቱን ወይ ደግሞ አዳራሹን እንዲሁም ደግሞ ሌሎች ሰርቪስ ቤቶችንም ሰርቻለሁ በተከራዩበት ወቅት። ይህም ደግሞ አከራዮቹ ራሳቸው እያወቁ የተሰራ ስራ ነው። ስለዚህ ቤቱን የምለቅ ከሆነ ይሄን የሰራሁትን ምናልባት ግምቱ ከ4 ሚሊዮን ብር በላይ ሊሆን የሚችል ግምት ያለው በወቅቱ ማለት ነው። አሁን ላይ ከዛ በላይ ሆኗል ግምቱ። አፍርሼ መውሰድ ይገባኛል ወይም ደግሞ ግምቱ ተገምቶ አከራዮቹ ይህንን ማቴሪያል ወይ ደግሞ ቁሳቁስ ተገምቶ በገበያ ዋጋ ግምቱ ሊከፍሉኝ ይገባኛል የሚል ነው። እንግዲህ ይሄ ክርክር ነው ለረጅም ጊዜ ቆይቶ መጨረሻ ላይ ፍርድ ቤቱ አልተረጋገጠም በማስረጃ በሚል ውድቅ አድርጎት የነበረው ማለት ነው። በሌላ በኩል እንግዲህ ክርክሩ እዚህ ጋር አልቆመም። ቤተክርስቲያኒቷ ያሰራችውን አዳራሽና ቤቶችን የሰራው ኢንጂነር ምናልባት በስም መጥቀስ ካስፈለገ ኢንጂነር ዮዳሄ ሉሉ ይባላል። ይህ ግለሰብ ቤተክርስቲያኒቷ ያሰራችውን ማቴሪያል እውቀቱንም ጭምር አፍስሶ የሰራው ስለሆነ በፍትሐ ብሔር ስነ ስርዓት ህጋችን 358 ይባላል። አንድ ሰው ሌላ ሰውን ከሶ ተከራክሮ ካሸነፈ ወይ ደግሞ ከተሸነፈ በኋላ በዛ መዝገብ ላይ በሌለሁበት የተሰጠ ውሳኔ መብቴን ስለሚጎዳኝ ባለሁበት ክርክሩ ይቀጥልልኝ ውሳኔ የተሰጠኝ የሚል አካል የሚያቀርበው ስነ ስርዓታዊ ህግ ነው። ስለዚህ በ358 መሰረት ይህንን ክርክር እንደገና መስርቶ ተከሳሽ የነበርነው ወይ ደግሞ የመቃወም ተጠሪ ይባላል በስም ደረጃ ቤተክርስቲያኒቷም እንዲሁም እነ ዋጋዬ ወይም አከራዮቹ ጭምር ነበሩ ስንከራከርበት የነበረው ማለት ነው። ስለዚህ ይሄ ክርክርም እስከ ሰበር ድረስ ሄዶ ከሰበርም እንደገና በነጥብ ደግሞ ተመልሶ እንደገና ይከራከሩ ተብሎ ተመልሶ የመጣ ክርክር ነው። ኦልሞስት ወደ 2 ዓመት አካባቢ ፈጀ ይመስለኛል።
በዚህ ክርክርም በተመሳሳይ እንደዚሁ ይህንኑ ቤት ወይም አዳራሽና ሰርቪስ ቤቶቹን በማሳገድ ክርክሩ ሲቀጥል ነበር። ስለዚህ ክርክሩ በአንድ በቤተክርስቲያኗ ብቻም ሳይሆን በሌላ ሶስተኛ ወገንም ክርክር እንደነበረበት መታወቅ ይኖርበታል ማለት ነው። መጨረሻ ላይ የነበረው ክርክር ደግሞ በፍትሐብሔር ስነ ስርዓት ሕግ ቁጥር 6 ወይ ደግሞ ጀጅመንት ሪቪው የሚደረግበት ወይም ዳኝነት እንደገና የሚታይበት ስርዓት ነው። ማስረጃ ስላገኘን በሐሰተኛ ምስክርነት ላይ ወይ ደግሞ ሐሰተኛ ማስረጃ ቀርቦ ውሳኔ የተሰጠበት ውሳኔ ስለነበረ ይህንን ለማሻር ሰነዶቻችንን በማያያዝ አዲስ ክስ ወይም ደግሞ መቃወሚያ ያቀርበን ነበር። ይሄም ሌላኛው የክሱ ሂደት ነው ማለት ነው። በዚህም ክርክር ላይ ወይ ደግሞ መዝገብ ላይ እንዲሁ በተመሳሳይ እግድ የነበረበት መሆኑ መታወቅ ይኖርበታል ማለት ነው። እንግዲህ የክርክር ሂደቱን ይከታተሉ የነበሩ እንደሆነና አንዳንድ ማጣራት ማድረግ ነው። በመጀመሪያ ወደ ክስ ሲገባ ተገቢው መረጃ በመጀመሪያው ፍርድ ቤት እንደሚገባው ቤተክርስቲያኗ መረጃዋን አላቀረበችም። ያ ደግሞ መጨረሻ ላይ ለተበየነው ብይን ክፍተት ፈጥሯል የሚሉ ሰዎች አሉ። በዚህ ጉዳይ ላይ እንደ ባለሙያ እርሶ ጉዳይ ምን ይላሉ? እውነት ለመናገር ፍርድ ቤት ላይ ክርክር ስታቀርብ ማስረጃዎችህ የሰው የሰነድ ወይ ደግሞ የቪዲዮም ወይ የፎቶግራፍ ሊሆኑ ይችላሉ። ማስረጃ ሳታቀርብ ቀረች የሚባለው የሰው ምስክር ነው። የተለያዩ ማስረጃዎችን አያይዛለች። እነዛ ማስረጃዎች ከግምት ውስጥ የገቡ አይደሉም የሚል ትችት አለ በእኛ በኩል። ስለዚህ ምስክር ወይ ደግሞ ማስረጃ ባለማቅረቧ ተወሰነባት ብቻ የሚለውን ነገር ይዞ መሄዱ ተገቢ አይመስለኝም። ምክንያቱም ቀደም ብዬ እንደነገርኩ ፍርድ ቤት ላይ ስትከራከር የሰው ምስክር ላይ ብቻ ተንጠልጥለህ አይደለም ውሳኔ የምትሰጠው ወይ የምትከራከረው። ስለዚህ ሌሎች ማስረጃዎችን መታየት ነበረባቸው። ግንባታ ላይ ቪዲዮሽን እያየው ይመስለኛል። እንግዲህ በቤተክርስቲያኗ ምዕመናን ተሳትፎ በምዕመናኗ ገንዘብ የተገነባው እናንተ በገነባችሁት ለምንድን ነው 150 ሺህ ብር የሚያህል የቤት ክራይ አከራዮቹ ሳይገነቡ ወይንም ሳይሰሩ እንዴት ሊጠይቁ ቻሉ? በወቅቱ እንግዲህ የተለያዩ አካላት ቦታው ይሄን ያህል ሊከራይ ይችላል፣ እንደዚህ ሊል ይችላል የሚል ነገር ከነሱ ሳይድ ይደርሳቸው ስለነበረ በቃ እነሱ ወይ ጨምሩልን 100 ሺህ አስገቡልን እንዴ 100 ሺህ አልተባባልንም የነበረው 60 ሺህ ብር ነው ውላችን ወደሚል ክርክር ላይ ስለነበርን እየገፉን መጨረሻ ላይ ወደ አለመስማማት ሄደ። ግን ከኋላቸው ያው ብዙ ሰዎች መከራየት እንደሚፈልጉ የተሻለ ዋጋ እንደሚያወጣላቸው ቦታው እኛ በገነባነው ንብረት ማለት ነው። እንደዚህ አይነት ግፊትና ጫና ስለነበረባቸው እኛን አስወጥተው ያንን ለመቀጠል ነው በሰዓቱ ያደረጉት። ስለዚህ ወደ ክስ ሄዱ ማለት ነው። በወረቀት ያሰፈርነው ውል ስላልሆነ ከነሱ ጋር ስለ ግንባታውም ሆነ ስለምን ምንም ነገር አልገነቡም ብለው ቤታችንን 150 ሺህ ብር ወይ ይክፈሉን ምንም ነገር ሳይዙ ይልቀቁና የሚል ክስ አመጡብን ማለት ነው። እና ውጫዊ ኃይል አለው ብለሽ ተገምቻለሽ? ውጫዊ ግፊትና ውጫዊ ያለው አለ። እንደው ቅድም ስታወሪልን የቤተክርስቲያኑ ላይ የቆየሽ በሁሉም ነገር ተሳትፎ የነበረሽ እንደሆነ መረጃ ደርሶኛል። አሁን ያ ነገር ረግፎ ጸርቶ ንጹህ ሆኖ እየተገለገላችሁበት እያለ ነው ይሄ ጉዳይ መጣው። እንደው እንደ አንድ ምዕመናን ሁኔታውን ስለምታውቂው የፍርድ ቤት ሂደቱን ለፍርድ ቤት እንስትና እንደ አንድ ክርስቲያን እንደ አንድ ግለሰብ ምን ይሰማሻል? ይሄን እውነታውን ስታይ እውነት ለመናገር ህግ አለ ወይ ያስፈልኛል። በአገሪቷ ላይ ህግ አለ ወይ ወይም ደግሞ በስር ያሉ ፍርድ ቤቶችን የሚሰሩትን ነገር የሚመለከት የበላይ የህግ አካል አለ ወይ የሚል ጥያቄ ያስነሳል። ምክንያቱም ጉዳዩ የህዝብ ጥያቄ ነው። የኛ ገንዘብ የአጠቃላይ ገንዘብ ነው የተወሰደው ደግሞ በአንድ የተወሰኑ ግለሰቦች ነው። ፍርድ ቤቱ ይሄን ያህል አመት 4 አመት ስንከራከር አንድም የመንግስት አካል መጥቶ በአካል ቦታውን አላየውም። በሰሚ ባሉበት ሆኖ ነው ፍርድ እየተሰጠን የነበረው። እስከዛሬ ወተን ተናግረን አናውቅም። ይሄ የመጀመሪያችን ነው። እኛ ሚዲያ ላይ ወተን ጉዳያችን ለህዝብ ስንገልጽ ማለት ነው። ሚዲያውን እየተከተሉ የሚሰጥ ፍርድ አለ? እውነት መንግስት ካለ ህግ ካለ የህግ አካላት ካሉ የሚመለከታቸው አካላት ካሉ ቦታው አሁንም እንዳለ ነው ያስረከብነው እንዳለ ነው። አሁንም ወጥተው አፍርሰውታል ተብለን አሁንም በሚዲያ ላይ ተለቋል። ሚዲያ ይመስላል አገሩን የሚገዛው። ስለዚህ ይሄንን የሚያርም አካል ካለ እውነት የስር ፍርድ ቤቶቻችን ምን አይነት ውሳኔ ነው የሚሰጡት? እንደ አንድ ተቋም ይሄን የሚያክል ተቋም ትልቅ ንብረት መነጠቅ ከቻለን ሌላው ህዝብም አልቆለታል። በቃ ተነጠቀ ነው የሚሰማሽ? ኦፍ ኮርስ እንዴ ይሄን የመሰለ የህዝብ ግንባታ ገንብተን ቀደም ስለ ፍትህ ስታወሪልን እንግዲህ ፍትህ ሚዛናዊ ብይን መስጠት ነው። እነዚህ ሰዎች ባለ ንብረት ናቸው። ቤተክርስቲያኗን አከራይተው ነው እና ንብረታችንን አስመለስን ማለታቸው ፍትህ አላሟላም ብለሽ ታስቢያለሽ? አላሟላም። ይሄ አያሟላም። ንብረታቸው የነበረው ምንድነው ነው መጀመሪያ
አሁን እነሱ ምን አይነት ኮንፊውዥን አለ መሰለ በእኛ የከሳሽ ተከሳሽ ክስ ያቀረብነው በአንቀጽ 1179 እና በአንቀጽ 1180 መሰረት ነው። አንቀጽ 1179 እና 1180 የሚያወሩት በአንድ ግለሰብ መሬት ላይ ሌላ ሰው ከገነባ የግንባታው ባለቤት ያ ሰው ነው የሚለው። የግንባታው የቤቱ የመሬቱ ባለቤት አላለም። እኛ ምን ጠየቅ የነበረው የገነባ ነው እኛ ነን። ስለዚህ የገነባ ነው ቤት ይገባናል ያለው። ትክክልም ነን ደግሞ ለምን ዋጋ ወጥተንበታል፣ ከፍለንበታል፣ ለኮንትራክተሩም ቢሆን ተከፍሎበታል። የህዝብ መዋጮ ነው። አሁን እነዚህ ሰዎች በምን አግባብ ነው እኛ መሬታቸውን ውሰድ እኮ አላለም። አየህ የመሬት ጥያቄ ቢሆን ነው ትክክል። ጥያቄው ምንድነው ነው? ጥያቄው እኮ የንብረት እንደ ንጥቂያ ተደርጎ ሚዲያ ላይ ይሰማለን። እስቲ እንደው እቺን መለየት እኮ ነው አየህ ያቃታቸው። እቺን መለየት ማለት መሰለህ መሬታቸውን አይደለም ልንነጥቅ የሞከርነው። አሁን እነሱ ምን አደረጉት መሰለህ ሚዲያ ላይ እየወጡ የሚያሰራጩትን ብዙ ጊዜ አይተናል። ንብረታችን ለምን እናንተ ወጣችሁ? አሁን አንቺ ጎበዝ ተናጋሪ ነሽ። አይ ይሄ ጉዳይ የንብረት ንጥቂያ አይደለም ቤተክርስቲያኗ የሰራችው ንብረቷን የመውሰድ ጉዳይ ነው ብላችሁ በሚገባ ለምን አላብራራችሁ? ሰው ላይ መፍረድ አይቻልም። የመረጃ ክፍተት አለ አይደለ? የመረጃ ክፍተቱን ለመሙላት የሁሉ ምምናን የሁሉ የክፍል የሁሉ አዋቂዎች እያላችሁ ለምን ዝም አላችሁ? ኦኬ አንድ በፍርድ ሂደት ያለ ጉዳይን ሚዲያ ላይ ወጥቶ መናገር ራሱን የቻለ ወንጀል ነው። አሁን ህብረተሰቡ አንድ የማይገነዘበው ነገር እዚህ ጋር ነው። አሁን እኛ በፍርድ ሂደት የያዝነውን ጉዳይ ወጥተን አሁን ፍርድ ሂደቱ ስላለቀ ነው ሚዲያ ላይ እየወጣን ያለ ነው። ከዛ በፊት መውጣት ግን ራሱን የቻለ በህግ የሚያስቀጣ ወንጀል ነው። ይሄንን የሚከታተልስ መንግስትስ አለ ወይ? አየህ አሁን ጥያቄ ቅድም ህግ አለ። ስለዚህ ቀድመን ያልተናገርነው በዳኝነቱ ስርዓት ላይ ጫና ይፈጥራል ብለን ነው ህግን ተከትለን ነው ዝም ያልነው። እነሱ እንዴት ለምን ይናገራሉ? ይሄንን በተናገሩ ሰዓት እኮ ጫና ፈጥረው ወደሚፈልጉት አቅጣጫ እኮ እዛው ዳኞቹ ከፍርድ ቤት ሳይወጡ እነሱ ወደፈለጉት አቅጣጫ እየወሰዱ ፍርዱን ሰጧቸው። ግን እውነት ትክክል ያለው መሬት ላይ ያ ነው ወይ? አሁንም ቦታው እንዳለ ነው። አሁንም ቤቱ እንዳለ ነው ተቀምጧል። እውነት እኔ ህግ አስፈጻሚ ነኝ የሚል አካል ካለ የህብረተሰቡን ችግር እፈታለሁ የሚል አካል ካለ የህብረተሰቡን ሮሮ እሰማለሁ የሚል አካል ካለ አሁንም መጥቶ ማየት ይቻላል። ኖሮ አይደል እንዴ ወደ ህግ ሄዳችሁት? ህግን አምናችሁ ነው ወደ ህግ ሄዳችሁት ነው። ግን ከስር ፍርድ ቤት የሚካሄዱ ጉዳዮችና ከበላይ የሚመለከታቸው አካል ላይ እኔ ጋፕ እንዳለ ነው የተመለከትኩት። ከስር ፍርድ ቤት ፍርድ የመፍረድ መብት ያለው ወይም ስልጣን በዳኝነት ቦታ ላይ የተቀመጠ ሰው ነው ይላል አይደል? መተን እናየዋለን ብለውን ነበር። አሁን በአንድ ፍርድ ቤት ላይ በተገላቢጦሽ እናንተ ህግ ስታጣምሙ እንደነበራችሁ ነው ሌላ ድምጽ ስንሰማ የነበረው በየሚዲያው ማለት ነው። ወጥቶ በጮህ ሳይሆን አሁን እውነታውን ይዞ በተገኘ ሰው ነው። ወጥተን ስለ ጮህን አይደለም። አሁን እያንዳንዱ ማስረጃ እኛ በዚህ ቪዲዮ ላይ እያቀረብን ያለነው ማስረጃ እነሱ ሊያቀርቡት የሚችሉት ማስረጃ አይደለም። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን፣ ዳሽን ቲዩብ ወደ እናንተ መጣለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ተሾመ ነኝ። ሻሎም